ከ1997 ዓመተ ምህረት ወይንም ከ2005 ዓመተ ምህረት ጀምሮ በጉጉት እየቆጠቡ ነው። የኔ እጣ ፋንታ ምን ይሆን? የደከምኩበት የቁጠባ ብርስ መጨረሻው ምንድነው? ሰኔ 4 ቀን 2018 ዓመተ ምህረት ከከንቲባ ጽሕፈት ቤት የወጣው እጅግ ትኩስ መረጃ እንደሚያሳየው በአዲስ አበባ ከተማ በትክክል 100,000 አዳዲስ የጋራ መኖሪያ ቤቶች ግንባታቸው 80 በመቶ ላይ ደርሷል። አስተዳደሩም ቤቶቹ በአስቸኳይ ቀው ለነዋሪው እንዲተላለፉ የመጨረሻውንና ጥብቅ የተግባር መመሪያ አስተላልፏል። እነዚህ 100,000 ቤቶች የሚገኙባቸው ቱሊ ዲምቱ፣ ገላንጉራ፣ ወርቁ ሰፈር፣ አትክልት ተራና ጋርመንት ሳይቶች ላይ አሁን ምን እየተደረገ ነው? የእርስዎስ ስም በእነዚህ ሳይቶች ውስጥ ሊካተት የሚችለው እንዴት ነው? በተጨማሪም ለቤት ቆጣቢዎች፣ ዝቅተኛና መካከለኛ ገቢ ላላችሁ የህብረተሰብ ክፍሎች እጅግ በጣም ወሳኝ የሆነ የምስራችና አዲስ የመንግስት ውሳኔ ይዤላችሁ ቀርቤያለሁ። በዚህ ቪዲዮ ውስጥ መንግስት የቤት አቅራቢነት ሚናውን ሙሉ በሙሉ እንዳልተወናም ለናንተ ያዘጋጃቸውን 4 አማራጮች ይፋ አድርጓል። የከተማና መሰረተ ልማት ሚኒስትር ዲኤታ ሄለን ደበበም ከጋዜጣ ፕላስ ጋር በነበራቸው ቆይታም የኮንዶሚኒየም ቆጣቢዎች እጣ ፋንታ በተመለከተ ሰፊ ማብራሪያ ሰጥተዋል። የሚኒስትር ዲኤታዋን ማብራሪያ መነሻ በማድረግ ለኮንዶሚኒየም ቆጣቢዎች የተዘጋጁ 4 አማራጮችንም በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት መብታችሁንና አማራጮችን ይወቁም። ዜጎች ከ1999 ዓመተ ምህረት ጀምሮ 2005 2006ም ተቀናጀ ቤት ልማት ፕሮግራም ላይ ኦፊሻሊ ጥሪ ተደርጎ ተመዝግበው ቆጥበው ያሉ ዜጎች አሉ። የፕሮግራሙን አጠቃላይ ሁኔታ ገምግመን ነው ዜጎች ቤቱ ከተላለፈላቸው በኋላ ነው ወደ ክፍያው የሚሄዱ። እንደ ሀገር ወደ 380,000 ቤቶች ናቸው በዚህ በቤት ልማት ፕሮግራም የተሰሩት። የቤቱም የሚያልቅበት ጊዜም በራሱ የራሱ ውስንነት ያለበት ነው። ክብርት ከንቲባና የከንቲባ ኮሚቴ ባለበት ተነጋግረን መውጫ መንገዱንም ጭምር አስቀምጠናል ማለት ነው። ሌላው ደግሞ አዲስ ፕሮግራም የሚመጣ አለ በቀጣይ። ከዛ ፕሮግራም ላይ የቅድሚያ ተጠቃሚ እንዲሆኑ ነው። የቅድሚያ ተጠቃሚ መክፈል የሚችለው በባለቤትነት፣ መክፈል የማይችለው ደግሞ በኪራይ አማራጭ፣ ለነዚህ ዜጎች ግን ቅድሚያ ማግኘት መቻል አለባቸው የሚለው 4 አማራጮች ቀርቦ በ4 አማራጮች እነዚህ ዜጎች ጥያቄ በቅደም ተከተል መመለስ አለበት የሚል መግባባት ላይ ተደርሶ ነው። ሰላም ጤና ይስጥልን ውድ ተከታታዮች፣ በቅድሚያም ሰኔ 4 ቀን 2018 ዓ.ም ከከንቲባ ጽሕፈት ቤት የወጣውን እጅግ ትኩስና ተስፋ ሰጭ መረጃ እንመልከት። ይህ መረጃ በተለይ በጉጉት ለሚጠባበቁ የቤት ቆጣቢዎች ትልቅ የምስራች ነው። የከተማ አስተዳደሩ የተቋማት ቅንጅታዊ አሰራር ከመሬት ግንባታ ክላስተር ጋር ባደረገው የውይይት መድረክ እጅግ ጥብቅና አስቸኳይ አቅጣጫዎችን አስቀምጧል። በአሁኑ ወቅት የአዲስ አበባ ከተማ አስተዳደር የነዋሪዎችን የቤት አቅርቦት ችግር በፍጥነት ለመቅረፍ በ5 ታዋቂ ሳይቶች ላይ ሌት ተቀን ግንባታ እያካሄደ ይገኛል። እነዚህ ሳይቶች የትኞቹ ናቸው ካሉም በቱሊ ዲምቱ፣ በገላንጉራ፣ በወርቁ ሰፈር፣ በአትክልት ተራና በጋርመንት ሳይት ናቸው። በእነዚህ ቦታዎች ላይ በትክክል 100,000 የሚሆኑ የጋራ መኖሪያ ቤቶች ግንባታ በጥራት እየተከናወነ ይገኛል። ታዲያ አሁን የተሰማው ትልቁ ሰበር ዜና ምንድነው? የቅንጅታዊ አሰራር ቡድን መሪው አቶ ኢሳያስ ማሞ እንዳረጋገጡት በአሁኑ ወቅት የእነዚህ ቤቶች አጠቃላይ የግንባታ አፈጻጸም 80 በመቶ ላይ ደርሷል። ይህንን ተከትሎም አስተዳደሩ ቤቶቹ ሳይዘገዩ ለነዋሪዎቹ እንዲተላለፉ የመብራት፣ የውሃ፣ የመንገድና የፍሳሽ መሰረተ ልማት ዝርጋታዎች በተናበበ መልኩ በአስቸኳይ ወደ ትግበራ እንዲገቡ ጥብቅ ትዕዛዝ አስተላልፏል። ስራው ከአላስፈላጊ የሀብት ብክነት በጸዳ መልኩና ከተቀመጠው የፕላን ሳይት ጋር በሚጣጣም ሁኔታ በተያዘለት የጊዜ ገደብ መጠናቀቅ አለበት ተብሏል። ቡድን መሪው አቶ ኢሳያስ አንድ ትልቅ ማሳሰቢያም
ጨምረዋል። ከዚህ ቀደም በመሰረተ ልማት ቅንጅት ዙሪያ የሚስተዋሉ የነበሩ መዘግየቶችን ለመቅረፍ በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ከተጀመረውና የሀገርን ገጽታ ሙሉ በሙሉ መቀየር ከቻለው የኮሪደር ልማት ስራ ትልቅ ትምህርት መውሰድ ይገባል ብለዋል። የኮሪደር ልማቱ ያሳየንን ያንን አስደናቂ ፍጥነትና ጥራት መነሻ በማድረግ እነዚህ 100,000 ቤቶችም በተመሳሳይ ፍጥነት የመሰረተ ልማት ዝርጋታቸው ተጠናቆ ሙሉ በሙሉ አልቀው ተርንኪን ሆነው ለዜጎች እንዲተላለፉ ትልቅ ተስፋ ተጥሎባቸዋል። አሁን ደግሞ የከተማና መሰረተ ልማት ሚኒስትር ዴኤታ ሄለን ደበበም ከጋዜጣ ፕላስ ጋር በነበራቸው ቆይታ የኮንዶሚኒየም ቆጣቢዎችን እጣ ፋንታ በተመለከተ የሰጡትን ማብራሪያ እንመልከት። ሚኒስትር ዴኤታዋ እንደገለጹት መንግስት ከ3 ትሪሊዮን የኢትዮጵያ ብር በላይ የሚጠይቅ በሚቀጥሉት 5 ዓመታት ውስጥ 1.5 ቢሊዮን ቤቶችን ለመገንባት የሚያስችል ግዙፍ ብስራት ይፋ አድርጓል። ነገር ግን ጥያቄው ከ20 ዓመት በፊት የነበረው የቤት ዋጋና ዛሬ ያለው የገበያ ዋጋ ሰማይና ምድር ነው። ታዲያ እርስዎ በድሮ ዋጋ መሰረት የቆጠቡት ቁጠባ ዛሬ ምን ዋጋ ይኖረዋል? በአዲሱ ፖሊሲ መሰረት የእርስዎ ዕጣ ፋንታ በየትኛው አማራጭ ነው የሚወሰነው? መንግስት የቤት አቅራቢነት ሚናውን ሙሉ በሙሉ እንዳልተወና ለቆጣቢዎች ያዘጋጀውን 4 አማራጮች በዝርዝር አስረድተዋል። ወደ አማራጮች ከመሄዳችን በፊት በሀገራችን ያለው የቤት ፍላጎትና አቅርቦት ለምን እንዲህ ሊሰፋ ቻለ የሚለውን ማየት ተገቢ ነው። አዲሱ የቤት ልማት ፖሊሲ ከመጽደቁ በፊት ከንጉሱ ጊዜ ጀምሮ በሀገሪቱ የነበሩ የህግ ማዕቀፎችና የተወሰዱ እርምጃዎች በጥናት ተፈትሸዋል። በእነዚህ ሁሉ ዓመታት በ28 የሀገራችን ከተሞች ላይ በተዘረጋው የኮንዶሚኒየም ፕሮግራም የተገነቡት ቤቶች ወደ 380 ሺህ ገደማ ብቻ ናቸው። ከለውጡ በኋላ በአዲስ አበባ ብቻ 139 ሺህ ቤቶች ተገንብተው ማለቃቸው ይታወቃል። ነገር ግን ፍላጎቱ በሚሊዮን የሚቆጠር በመሆኑ አቅርቦቱና ፍላጎቱ በፍጹም ሊጣጣሙ አልቻሉም። ለምን ካሉ የመጀመሪያው ምክንያት የፋይናንስ እጥረት ነው። እስካሁን ቤቶችን በቀጥታ ፋይናንስ ያደርግ የነበረው የኢትዮጵያ ንግድ ባንክ ብቻ ነው። የኛ ሀገር ባንኮች ደግሞ ከፍተኛ የሆነ የቁጠባ ችግር አለባቸው። ሁለተኛው ምክንያት የዜጎች ገንዘብ በተናጠል አካውንት ውስጥ የሚቀመጥ እንጂ በቀጥታ ወደ ቤት ግንባታው የማይገባ መሆኑ ነው። ይህ አሰራር ቤቶች በፍጥነት እንዳያልቁ ትልቅ ማነቆ ሆኖ ቆይቷል። ለዚህ ነው በቅርቡ ታህሳስ 28 ቀን 2018 ዓ.ም በሚኒስትሮች ምክር ቤት አዲስ የቤት ልማት ፖሊሲ የጸደቀው። አሁን የከንቲባ ኮሚቴና ትልልቅ ውሳኔ ሰጪ አካላት ተነጋግረው ለቆጣቢው ህዝብ ግልጽ አማራጮችን አስቀምጠዋል። አሁን ደግሞ ሁላችሁም ወደምትጠብቁት ዋና ጉዳይ እንግባም። በሂደት ላይ ያሉ ቆጣቢዎች ዕጣ ፋንታ ምን ይሆናል ለሚለው ጥያቄም በአዲሱ ፖሊሲ ውስጥ 4 የተለዩ አማራጮች ተቀምጠዋል። መንግስት የነበረውን ጭሎ ሳይሆን የነበረውን ችግር አርሞ ለመቀጠል ነው የወሰነው። አማራጭ 1 የመጀመሪያው አማራጭ በመንግስትና በግል ባለሀብቶች ጥምረት ከሚገነቡት ቤቶች ላይ የሚሰጥ ነው። መንግስት መሬት ያቀርባል፣ ባለሀብቱ ይገነባል። ከዛም ከመንግስት ድርሻ ላይ ረጅም ጊዜ ለቆጠቡና አሁን ካለው የገበያ ዋጋ ጋር አብረው የቁጠባ መጠናቸውን መሙላት ለሚችሉ ዜጎች እንደ ፍላጎታቸው ቤቶች የሚስተናገዱበት ሁኔታ ይመቻቻል። አማራጭ 2 የአዲስ አበባ ከተማ አስተዳደር ልዩ የበጀት ፕሮጀክቶች። የአዲስ አበባ ከተማ አስተዳደር በተለያዩ በጀቶች እያስኬዳቸው ያሉ በርካታ የቤት ልማት ፕሮግራሞች አሉ። በእነዚህ ፕሮጀክቶች ውስጥ ብቁ የሆኑ ቆጣቢዎች ገብተው እንዲስተናገዱ ይደረጋል። አማራጭ 3 በቀጣይ በሚጀምረው አዲሱ ፕሮግራም ላይ የድሮ ቆጣቢዎች የቅድሚያ ተጠቃሚነት መብት ይኖራቸዋል። አማራጭ 4 የባለቤትነት እና የኪራይ አማራጭ። በዚህ አዲስ አሰራር ውስጥ የመክፈል አቅም ያለው በባለቤትነት፣ የመግዛት አቅም የሌለው ደግሞ በኪራይ አማራጭ የቤቱ ተጠቃሚ እንዲሆን ይደረጋል። ነገር ግን በማንኛውም መንገድ የድሮ ቆጣቢዎች ቅድሚያ ማግኘት አለባቸው የሚለው ጽኑ መግባባት ላይ
ተደርሷል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ወደ 30 ቢሊዮን የሚጠጋ የልማት ብስራት ይፋ ማድረጋቸው ይታወሳል። ከነዚህ ስትራቴጂክ ፕሮጀክቶች መካከል አንዱ የቤት ልማት ፕሮግራም ነው። እቅዱ በሚቀጥሉት 5 ዓመታት በመላው ኢትዮጵያ 1.5 ሚሊዮን ቤቶችን መገንባት ነው። ይህ እቅድ ምን ያህል ግዙፍ እንደሆነ በሲምፕል ካልኩሌሽን ነው። አንድ ቤት በዝቅተኛ ዋጋ በ2 ሚሊዮን ብር እንኳን ያልቃል ብለን ብናስብ አጠቃላይ ፕሮግራሙ ወደ 3 ትሪሊዮን የኢትዮጵያ ብር ይፈልጋል። የሀገራችን ኢትዮጵያ የ2019 አጠቃላይ ዓመታዊ በጀት ገና 2.3 ትሪሊዮን አካባቢ በሆነበት ሁኔታ ይህንን ፕሮጀክት መተግበር ትልቅ የፋይናንስ ተግዳሮት አለው። ታዲያ መንግስት ይህንን ገንዘብ ከወዴት ያመጣዋል? መንግስት ሁሉንም ቤት ራሱ አቅራቢ የመሆን ሚናውን ሙሉ በሙሉ ትቷል ማለት አይደለም። ነገር ግን 20 በመቶውን የመወጣት ኃላፊነት ሲወስድ ቀሪውን 80 በመቶ በተለያዩ አማራጮች ማለትም በሪል ስቴት አልሚዎች፣ በህብረት ሥራ ማህበራትና በግል ባለሀብቶች በኩል እንዲሸፈን ያደርጋል። ባለፉት 5 ዓመታት የተመዘገቡ ስኬታማ አዳዲስ ልምዶችንም መመልከት ተገቢ ነው። አንደኛውና ትልቁ ስኬት የራስ አገዝ የህብረት ሥራ ማህበራት አደረጃጀት ነው። ዜጎች በማህበር ሲደራጁ መንግስት ያለምንም ጨረታም በሊዝ መነሻ ዋጋ መሬት ያቀርብላቸዋል። ዛሬ በሀገራችን ከተሞች የመሬት ጨረታ ዋጋ ሰማይ በነካበት ወቅት ይህ በጣም ትልቅ ማበረታቻ ነው። በዚህ መንገድ ብቻ ባለፉት 5 ዓመታት 351,000 ቤቶች ቀርበው ዜጎች የራሳቸውን ቤት መገንባት ችለዋል። በሌላ በኩል የሪል ስቴት አልሚዎች ወይም ሪል ስቴት ዴቨሎፐሮች በሀገራችን የ25 ዓመታት ልምድ አላቸው። ባለፉት 5 ዓመታት ከ120,000 በላይ ቤቶችን አቅርበዋል። ነገር ግን እስካሁን ያተኮሩት ከፍተኛ ገቢ ላለው ማህበረሰብ ብቻ ነው። ይህ አካሄድ መስተካከል አለበት። በአዲሱ የሪል ስቴት የልማት አዋጅ መሰረት ለመካከለኛና ለዝቅተኛ ህብረተሰብ ክፍል ቤት የሚገነባ አልሚ ከመጣ ከ25 እስከ 40% የሚደርስ የመሬትና የፋይናንስ ማበረታቻ ስርዓት ተዘጋጅቶለታል። ይህም በገበያው ላይ ሰፊ አማራጭ ይፈጥራል ተብሎ ይጠበቃል። ሌላው ትልቁ ፈተና የግንባታ ማቴሪያሎች ዋጋ መናርና የአቅርቦት ሰንሰለት መበላሸት ነው። እንደ አሸዋና ድንጋይ ያሉ የሀገር ውስጥ ውጤቶች እንኳን ዋጋቸው በከፍተኛ ሁኔታ ጨምሯል። ከዚህ በተጨማሪ የፊኒሺንግ ዕቃዎች ከውጭ የሚገቡ መሆናቸው ግንባታውን ውድ አድርጎታል። አሁን የከተማና መሰረተ ልማት ሚኒስቴር የያዘው ትልቅ ግብ 80 በመቶና ከዛ በላይ የሆኑ የኮንስትራክሽን ግብዓቶች በሀገር ውስጥ እንዲመረቱ ማድረግ ነው። በአሁኑ ወቅት በሴራሚክ፣ በሳኒተሪ ዕቃዎችና በሲሚንቶ ላይ መንግስት በወሰደው እርምጃ ገበያው መረጋጋት ጀምሯል። ግንባታውን ፈጣንና ጥራት ያለው ለማድረግም በአሮጌው አሰራር ብቻ መቀጠል አይቻልም። ስለዚህ አዳዲስ የኮንስትራክሽን ቴክኖሎጂዎችን ለመጠቀም ሰፊ ጥናቶች ተደርገው የፕሮግራም ዶክመንቶች ተዘጋጅተዋል። ከሁሉም በላይ ደግሞ የሞርጌጅ ባንኪንግ ወይም የረጅም ጊዜ የቤት ብድር ስርዓት ሊዘረጋ ነው። የኛ ሀገር ህግ እስከ 5 ዓመት ላለ መደበኛ ብድር እንጂ ለ20ና ለ30 ዓመታት የሚቆይ የቤት ብድር አይፈቅድም ነበር። አሁን ግን ብሔራዊ ባንክ ኃላፊነት ወስዶ ይህንን አሰራር በፖሊሲ ደረጃ እያስተካከለ ይገኛል። ይህ ሲሆን ለእያንዳንዱ ቤት ገዥና አልሚ ፋይናንስ ማግኘት ቀላል ይሆናል። ውድ ተከታታዮች፣ በአጠቃላይ ባለፉት 5 ዓመታት በተለያዩ አማራጮች በኪራይም በባለቤትነትም ከ1.7 ሚሊዮን በላይ ቤቶች ለዜጎች ቀርበዋል። አዲሱ የቤት ልማት ፖሊሲ ደግሞ የቆዩ ቆጣቢዎቹን ጥያቄ በቅደም ተከተል ለመመለስ ሙሉ ዝግጅቱን አጠናቋል። አሁን ስራዎች ሁሉ በሂደት ላይ ያሉ በመሆናቸው በቅርቡ በይፋ ላውንች ተደርገው ወደ ተግባር ሲገቡ ሁላችንም የምናየው ይሆናል። እርሶስ ከዚህ አዲሱ የ3 ትሪሊዮን ብር እቅድና 4ቱ አማራጮች መካከል የትኛው በይበልጥ ይጠቅመኛል ብለው ያስባሉ? ሐሳቡን በኮሜንት መስጫው ላይ ያካፍሉን። ቪዲዮው ጠቃሚ ሆኖ ካገኙት ላይክ ማድረጉን አይርሱ። ለሌሎች የቤት ቆጣቢ ጓደኞቻችሁም እንዲደርስ ሼር አድርጉም። ስለ ቤት ልማትና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። እስከ ቀጣዩ ቪዲዮ ድረስ ሰላም ቆዩን።